ተከ ምስለ መባእየ ወእሁብ ብጻትየ ዘነበብኩ በአፉየ ዘእብየ በከናፍርየ አመ ምንዳቤየ። ከሚቃጠል መሥዋዕት ጋር ወደ ቤትህ እገባለሁ፣ በመከራዬ ጊዜ በአፌ የተናገርሁትን ከንፈሮችም ያሉትን ስእለቴን ላንተ እፈጽማለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 3 ቀን እንግዲህ ሰኔ እንደሚታወቀው በኢትዮጵያ አማኙ ገበሬ እግዚአብሔርን አምኖ በጉድጓድ ውስጥ በጎተራ ያለውን እህሉን አውጥቶ የሚበተንበት ጊዜ ነው። አርዮ ለትለሚሃ ይተልማል ወአስምሮ ለማዕረራ ይዘራል ወበነጠብጣበ ከትበቁ ተፈስያ። በእግዚአብሔር ቸርነት ደግሞ መጀመሪያ ቡቃያ፣ ከቡቃያ ቀጥሎ ደግሞ ልምላሜ፣ ከልምላሜ አበባ፣ ከአበባ ወደ ፍሬ ይዞራል ማለት ነው። እንደ ኢትዮጵያ ሰኔ ያው እንደሚታወቀው ናሁ ወፃ ይዝራ ዘይዘር ወንዘይዘር። አዎ እነሆ ገበሬው ዘሩን ሊዘራ የሚወጣበት ሰዓት ነው። ሲዘራም ደግሞ እግዚአብሔርን አምኖ ነው። እግዚአብሔር ደግሞ ለአማኙ ገበሬ የሚታመን አምላክ ነው። በዚህ በያዕቆብ መልእክት ምዕራፍ 5 ቁጥር 13 ጀምሮ አማኙ ገበሬ እግዚአብሔርን አምኖ በማዳበሪያ የቋጠረውን በጎተራ ያስቀመጠውን እህሉን ቋጥሮ ሞፈር ቀንበሩን ተሸክሞና አሸክሞ ወደ እርሻው ይሄዳል። በእርሻው ላይ መጀመሪያ ይተልማል፣ ከዚያ ይዘራል፣ ከዚያ አፈር ያለብሳል፣ ከዚያ ይተኛል፣ ይነሳል። እግዚአብሔር ደግሞ ቀዳማዊ ሳይረ መጀመሪያ ቡቃያ ዳህራዊ የሰብለ ከዚያ ልምላሜውን ወይም ሰብል ፍጹመ ሥርናይ ከዛ ደግሞ እነሆ ፍሬውን ወይም መኸር ደረሰ ይባላል ማለት ነው። እና ይሄ ሰኔ እንግዲህ የዚህ ወቅት ስለሆነ እግዚአብሔር አምላክ ስለ ቃሉና ስለ ሕዝቡ ታማኝ ነውና የምሕረት ዝናብ እንዲያወርድልንና አይን የሚያየው ደግሞ ይሄ ማህበረሰብ ይሄ በግብርና ውስጥ የሚተዳደር ሕዝብ ዝናብ ቀረብን እያለ አንደኛ የኑሮው ውድነት፣ ሁለተኛ የፖለቲካ ከባድነት፣ በሶስተኛ የስደቱ ብዛት፣ በአራተኛ ሞት ያው እንግዲህ እንደ ቅጠል እንደሚረግፍ ቅጠል ሞት የበዛበት ጊዜ ስለሆነ በእንቅርት ላይ ጆሮ ደግፍ እንዲሉ፣ በዚህ ላይ ደግሞ ዝናብ ወደኋላ ከቆየ ህዝቡ በስደት ላይ ስደት፣ በመከራ ላይ መከራ፣ በሐዘን ላይ ሐዘን፣ በችግር ላይ ችግር እንዳይሆንበት እግዚአብሔር በሰዓቱና በጊዜው ዝናብ እንዲሰጡላችን እንድንለምን እግዚአብሔር ይርዳል። በሌላ መልኩ እንግዲህ ያው ሰኔ 3 ቀን ነው። በ3 በዓታ ለማርያም ትባላለች። በዓተ ገባ ከልሳነ ጊዜ የተወሰደ ነው። በዓተ ገባ እንግዲህ ታቦቱ ወደ ቤተ መቅደሱ ገባ፣ እንደገና ንጉሱ ወደ መንበሩ ገባ፣ እንደገና ደግሞ ሰው ወደ ቤቱ ገባ የሚለውን አጠቃላይ ይህንን ይይዛል እና እዚህ ላይ የተወሰደው ግን እመቤታችን እንደሚታወቀው በኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ አዳምና ሔዋን በለስ በበሉ ጊዜ ራቁታቸውን ሆኑ። 4 የተሰጣቸው መሰረታዊ ስጦታ ነበረ። አንደኛው ልብስ ነው። በለስን ሲበሉ ልብሳቸው ተገፈፈ፣ የጸጋ እግዚአብሔር ነበረ። ሁለተኛው ምግብ ነው፣ ምግባቸውንም ተከለከሉ። ሶስተኛው መኖሪያ መጠለያ ነው፣ ያው ቤታቸውንም ተከለከሉ። እንግዲህ እነዚህ 3 መሰረታዊ ስጦታ ይባላሉ። ዛሬም ሰው የሚጨነቀውም በእነዚህ ነው፣ የሚደሰተውም በዚህ ነው። የሰው ልጅ ዛሬ የመኖሩ ምስጢር እነዚህ ናቸው። ልብስ ያለው፣ ምግብ ያለው፣ መጠለያ ያለው ተደስቶ የሚኖር ማለት ነው። ግን በሀገራችን በኢትዮጵያ ብሎም በአዲስ አበባ ቤት ያላቸው የተረፋቸው የሚያከራዩ፣ ቤት የሌላቸው ማዳበሪያ ወጥረው የቀኑ ፀሐይ የሌሊቱ ብርድ የሚፈራረቅባቸው አሉ። ምግብ የሚያፈራርቁ ይሄ ለዛሬ ይሄ ለነገ እያሉ የሚያማርጡ እንዳሉ፣ የሚበሉት አጥተው የቆሻሻ መጣያ ገንዳ ላይ ሰዎች በሰበሰ ብለው የጣሉትን የሚበሉም አሉ። ልብስ ይሄ ዛሬ ይሄ ለዛሬ ይሄ ለዛሬ እያሉ የሚያማርጡ ሰዎች እንዳሉ፣ ልብስ አጥተው የተቀደደ ልብስ ለብሰው ራቁታቸውን የሚሄዱ አንዳንዶቹ አብደው፣ አንዳንዶቹ አጥተው፣ አንዳንዶቹ ደግሞ ዘምነው በእንዲህ አይነት መልኩ ከተማችን ቅይር ናት። ስለዚህ መጀመሪያ እግዚአብሔር ለአዳም የሰጠው ልብስ ነው፣ ጸጋ እግዚአብሔር ነው። ከዚያ ቀጥሎ ምግብ ነው፣ በገነት ያለው ነው። ከዚያ ቀጥሎ መጠለያ ነው፣ በገነት ያለው ዋሻ ነው።
እምድኅረ 7 ዓመት አለው አዳም ትእዛዘ እግዚአብሔር። ከ7 ዓመት በኋላ የእግዚአብሔርን ትእዛዝ አዳም በለስን በመብላት ሲጥስ እነዚህን 3 መሰረታዊ ስጦታዎች አጧቸዋል። አንደኛ ልብሱ ተገፏል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 እንደምንመለከተው በለስ ያማረና ለመብልም ያጓጓ እንደሆነ አይተው በሉት። በለስን ሲበሉ ሰይጣን በደማቸው በሙሉ ተዋሃደ። በዚህን ጊዜ ጸጋቸው ተገፈፈ ነው። ሁለተኛው ምግብ ነው። ከገነት አስወጣው። የገነትን በር በሱራፊ አስጠበቀ። አዳም ወደ መሬት ወደቀ፣ ምግቡም ቀረ ማለት ነው። ሶስተኛው መጠለያ ነው። ከገነት አስወጣው፣ ወደ መሬት አወረደው፣ መጠለያውን ቀረ ማለት ነው። አራተኛው ኦክስጅን አየር ነው። ያ እንግዲህ እንደምናየው ዛሬ ብዙዎቹም አየር አጥተው ይጨነቃሉ። ብዙዎቹም ደግሞ እንደዚሁ በተለያየ መልኩ ሲጨንቁ እናያለን። ባጭሩ ግን በዚህን ጊዜ እግዚአብሔር ወፀውኦ እግዚአብሔር ለአቡነ አዳም ወይቤሎ አይዲሃሎ ከአዳም አዳም ሆይ ወዴት ነህ አለው ይለናል። ወዴት ነው ያለው ሲለው እንድትረዳኝ የሰጠኝ ሔዋን በለስን በልታ በላችኝ፣ ራቁቷንና እኔን ራቁቴን አደረገችኝ፣ ስታሳተች ብሎ በሔዋን አመካኝ። ሔዋን ለምን አደረግሽ አለ እግዚአብሔር። እኔ አይደለሁም አለች። ማን ነው አላት። እነሆ ሰይጣን ነው። ሰይጣን ለዚህ ስህተት ተጠያቂ አይደለም። በሐሙስ ዕለት ወበመንፈቃ ዕለት እዚህ ላይ ነው እንግዲህ 5500 ዘመን ሲፈጸም ከሰማየ ሰማያት ወርጄ ከድንግል ተወልጄ አድንሃለሁ አለና ቃል ገባ። ቅዱስ ጳውሎስ ገላትያ 4:4 ላይ አመ በጽሐ ጊዜሁ ፈኖ ወልዶ ከአዳም ጋር የገባው ቃል ኪዳን፣ አንድም የተነጋገረው ንግግር፣ በሌላ መልኩ ቀጠሮ በደረሰ ጊዜ ከሴት ይወለድ ዘንድ የገባው ቃል ኪዳን ይፈጸም ዘንድ ፈቃዱ ሲሆን እነሆ ቅድስት ድንግል ማርያምን አመጣና ከአዳምና ከሔዋን ስህተት የተነሳ አምላክ ተወልዶ እነሆ በቀራንዮ ተሰቅሎ ዓለምን ያድን ዘንድ ፈቃዱ ስለነበረ ዳግማዊ አዳም መድኃኔ ዓለም ከዳግማዊት ሔዋን ከድንግል ማርያም ይወለድ ዘንድ ቀጠሮ በተፈጸመ ጊዜ በቅዱስ ገብርኤል አብሳሪነት፣ በድንግል ማርያም ተበሳሪነት፣ በአምላክ መበሰርነት አምላክ ወልደ አምላክ ምንድን ነው ለቢሶ ስጋ ማርያም ወፂኦ ነፍሳተ ዓለም ይላል። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳና ሰው ሆነ ማለት ነው። እንግዲህ ይህንን ለማድረግ የተጠቀመባት ማናት? እመቤታችን ድንግል ማርያም ዓለምን ለማዳን ምሕረቱን ለማሳየት ቸርነቱን ለማሳየት የገባውን ቃል ለመፈጸም እናትነት ድንግል ማርያምን መረጠ። ይህን ልበ አምላክ ዳዊት እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩን ማኅደሩ መዝሙር 131 ቁጥር 15 ላይ ጽዮንን መርጧታልና እንዲህም ብሎ ይህች ለዘላለም ማደሪያዬ ናት። በመዝሙር 88 ላይም እንዲህ ይላል ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ሀገር ስላንቺ የተነገረው ድንቅ ነው። በሀገር ሰው ይኖራል፣ በአንቺ ደግሞ 9 ወር ከ5 ቀን አምላክ ኑሯልና እንግዳ ሆኗልና፣ ስለዚህ ስላንቺ የተነገረው ነገር ድንቅ ነው ይልና እምነ ጽዮን ይብል ሰብ ወበዚህ ተወልደ በውስቴታ፣ ሰው እናታችን ጽዮን ይላል፣ በውስጧ ሰው ተወለደ ይላል። በውስጧ ሰው ተወለደ። ሰው የተባለ ደግሞ አምላክ ነው፣ ሰዎችን ሰው ያደረገ ይልቁንም የወደቀውን ስጋ ወደ ላይ ወደ አምላክነት ያወጣ አምላክ ይሄ ነው ማለት ነው። ስለዚህ እሷን እናት አደረገ። ይህንን ያደርግ ዘንድ አባ ሕርያቆስ በቅዳሴው እንደዚህ ይለናል። ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበግ እምሃና ወኢያቄም ተጸነስኪ። ድንግል ድንግል አለ እነሆ ዝም ብሎ በሆነ ጋብቻ አይደለም። ጋብቻቸውን ጠብቀው ከሚኖሩ ከሐናና ከኢያቄም ተወለድሽ እንጂ ይላታል። ከሐና ከኢያቄም ተወለድሽ እንጂ ይህንና ስለ ጋብቻቸው ቅድስናና ንጽሕና ይናገራል። በአጭሩ የ5500 ዘመን ዕዳ ሊፈጸም 15 ዓመት ሲቀረው ከሐናና ከኢያቄም ድንግል ማርያም ግንቦት 1 ቀን ተወለደች። 3 ዓመት በእናት አባቷ ቤት ቆየች። በ3ኛው ዓመት የስደት ልጅ ናትና ወደ ቤተ መቅደስ አስገቧት። ይህን ነው እበጉ ቤተ ከምስለ መባኤ ወህብ ጻቴ ዘነበብኩ በአፉየ ዘቤ በከናፈሬ አመምንዳቤ። በመከራዬ ጊዜ የተሳልኩትንና የተናገርኩትን እነሆ
ስለቴን እመልሳለሁ፣ ይልቁንም ወደ ቤትህ ስጦታ ይዤ እገባለሁ ብሎ ልበ አምላክ ዳዊትን እንደተናገረው 3 ዓመት ሲሞላት ዘካርያስ ካህኑ ነቢዩ ዘካርያስ ካህኑን ዘካርያስ ወዳለበት ወደ ቤተ መቅደስ ወስደው ሰጠዋልና ስለዚህ በዓታ ለማርያም በዓተ ገባ እመቤታችን ወደ ቤተ መቅደስ ገባች የሚለው ለዚህ ነው ማለት ነው ይህንን የሚናገረው። ስለዚህ በዓታ ስንል በ3 ዓመቷ ወደ ቤተ መቅደስ መግባቷን መናገራችን ነው ማለት ነው። አንቀጸ ብርሃን የተባለው የቅዱስ ያሬድ ድርሰት ከመዝ ነበርኪ አሰርተው ክልኤተ ዓመተ እንዘ ትናዘዚ እምኀበ መላእክት 12 ዓመት በቤተ መቅደስ እንደዚህ ኖርሽ ይላል። ወመላእክት ያመጽእዎት ለሲሳይኪ መላእክት መጠጥሽን ምግብሽን ያመጣሉ፣ መላእክት ያነጋግሩሻል፣ መላእክት ይዘምሩልሻል፣ መላእክት በአክናፈ ብርሃን ይኬልሉኪ በብርሃን ክንፍ ይጋርዱሻል። መላእክት በቀለም ወርቅ ይጽፉ ውዳሴኪ ምስጋናሽን በወርቅ ቀለም ይጽፋሉ። እስከ ዳግም ምጽአቱ ለበኩርኪ ይልቁንም እስከ ዘለዓለም ድረስ መላእክት ይኛል መላእክት በልሳነ እሳት ሲሰብኩኪ በእሳት አንደበት ይልቁንም ነፋሳውያን መላእክት እሳታውያን መላእክት ለአንቺ ምስጋና ያቀርባሉ። ይልቁንም በወርቅ ቀለም ውዳሴሽን ይጽፋሉ። ይልቁንም ልጅሽ ዕለተ ምጽአትን ይዞ እስከሚመጣ ድረስ መላእክት ሰማያውያን እነዚህ አንቺ ሲያመሰግኑ ምን ይላል ይኖራሉ። ስለዚህ በዓታ ለማርያም ማለት ሐናና ኢያቄም ወደ ቤተ መቅደስ ይዘው ሄዱ። ዘካርያስን ተቀበለና አሉት። የምግቧ ነገርና የመጠጧ ነገር እንዴት ይሆናል አለ። መልአኩ ፋኑኤል ይዞ መጣ። የምግቧና የመጠጧ ነገር ከተያዘልንማ ቤተ መቅደሱማ መቅደስ ነው አሉና ወደ ቤተ መቅደስ አስገቧት። በቤተ መቅደስ 12 ዓመት ቆየች። ከእናት አባቷ ቤት ከ3ቱ ጋር ሲደመር 15 ዓመት ይሆናል። በ15 ዓመቷ ወደ ቤተ ዮሴፍ ወጣች። በቤተ ዮሴፍ ሆና ቅዱስ ገብርኤል መጣና ተጸንሲ አላት። በ15 ዓመቷ በ16 ዓመቷ መድኃኔዓለምን ወለደች። ስለዚህ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሶስት ኢያቄም ወሐና ስለታቸውን ወደ እግዚአብሔር ቤተ መቅደስ ይዘው ስለመጡ ስለታው ዛሬ ሁሉም ይሳላል፣ ግን የሚመልሰውና የሚያደርገው ትንሹ ነው። ስለተደረገለት የሚያደርጋለ፣ ስለተደረገለት የማያደርግ አለ። አንዳንዱ ደግሞ ባይደረግለትም ደግሞ ሁሉም የእግዚአብሔር ነው ብሎ አምኖ የሚያደርግ አለ። ከዚህ የተነሳ ባጭሩ ወደ ቤተ መቅደስ ሐናና ኢያቄም ታኅሳስ 3 ቀን ማለት ነው ስለታቸውን ድንግል ማርያምን ይዘው የሄዱበት ነው። አንደኛው ኢያቄም ሐና ነው። ሁለተኛ እመቤታችን በእናቷ ጀርባ ሆና ወደ ቤተ መቅደስ የገባችበት ታላቅ ቀን ነው። በሶስተኛ ደረጃ ካህኑ ዘካርያስ ወገቡን አደግድጎ እመቤታችን ስለት ተቀብሎ ወደ ቤተ መቅደስ ያስገባበት ቀን ነው። በሌላ መልኩ መልአኩ ፋኑኤል ደግሞ ሰማያዊ ህብስትና መጠጥ ይዞ መጥቶ ለድንግል ማርያም ከሰማይ ዝቅ ከመሬት ከፍ አድርጎ መግቦ የተመለሰበት ታላቅ ዕለት ነው። ስለዚህ ወር በገባ በ3ኛው ቀን በዓታ ለማርያም ይባላል ወይም ደግሞ ትባላለች ማለት ነው። እዚህ መዝሙረኛው ልበ አምላክ ዳዊት በመዝሙር 117 ቁጥር 17 ላይ እንደዚህ የሚል ቃል ይናገራል። 17 ቁጥር 17 ላይ እናንበው። የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔር ቀኝ ኃይልን አደረገች፣ አልሞትም በሕይወትም እኖራለሁ እንጂ የእግዚአብሔርንም ስራ እናገራለሁ። የእግዚአብሔርንም ስራ እናገራለሁ። ይሄ ነው ዓላማው። እንግዲህ የእግዚአብሔር ስራ ምንድን ነው? በሔዋን ምክንያት እነሆ ሞት ቢመጣ ዳግማዊት ሔዋንን መድኃኒት አመጣ። በአዳም ምክንያት ሞት ቢመጣ ዳግማዊ አዳም መድኃኔዓለም ሆኖ መጣ። የእግዚአብሔርን ስራ እናገራለሁኝ። እነሆ ከሰው ከተወለደች ከድንግል ማርያም ተወልዶ ዓለምን ማዳኑን የእግዚአብሔርን ስራ እናገራለሁ ይልና መገሰጽስ እግዚአብሔር ገሰጸኝ ይላል። በአዳም ምክንያት በሔዋን ምክንያት እግዚአብሔር ገሰጸን ይልና ወለሞትሰ በሐቲ መጣሁኝ፣ ለሞት ግን አሳልፎ አልሰጠኝ። ዛሬ ግሳጼው አለ፣ ረሃቡ አለ፣ ጽሙ አለ፣ ስደቱ አለ፣ መከራው አለ። ግን ምን አለ? ፈጽሞ ግን አላጠፋኝም አለ። የጽድቅን ደጆች ክፈቱልኝ። የጽድቅን የጾም የጸሎት የይቅርታ ደጆች ከፈቱ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግን ዘንድ። የጽድቅን በሮች ክፈቱልኝ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግን ዘንድ ይላል። ይህች የእግዚአብሔር ደጅ ናት።
ዛቲቲ ኆኅታ ለሰማይ ይህች የእግዚአብሔር ደጅ ናት። ወደ እርሷ ጻድቃን ይገባሉ። ጻድቃን ይበው ውስቴታ ወደ እርሷ ጻድቃን ይገባሉ። ይህች የእግዚአብሔር ደጅ ናት። ጻድቃን ወደ እርሷ ይገባሉ። ወደ እርሷ ጻድቃን ይገባሉ። ሰምተኸኛልና አዳኝም ሆነሃልና አቤቱ አመሰግንሃለሁ። ዛቲ ይእቲ ፍኖታ ለሰማይ ይህች የእግዚአብሔር ደጅ ናት። ይህች የእግዚአብሔር ደጅ ናት። ወደ እርሷ ጻድቃን ይገባሉ ይላል መዝሙረኛው ልበ አምላክ ዳዊት። ስለዚህ ዛሬ እመቤታችን ወደ ቤተ መቅደስ እንደገባች እኛም በምንሰራው ስራና በክርስትናችን በአምልኮታችን ወደ እግዚአብሔር ቤት እንገባለንና በቤቱ ያኖረን ዘንድ የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። ስጦታዬን ይዤ መባዬን ይዤ ወደ ቤትህ እገባለሁ